ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ውድና የተከበራችሁ ወንድመቶች ድጋሚ በወህይ ክፍል 4 ወይም የሶስተኛውን የወህይ አይነት የምናይበት ፕሮግራም ላይ ድጋሚ አላህ ስላገናኘን ምስጋና ይገባው። አላህ ሱብሓነሁ ወተዓላ በዚህ በቁርአን ውስጥ ብዙ የተለያዩ የሆኑ ህይወታችንን የሚያቀናልን ህይወታችንን የሚያስደስቱልን ለምን እንደተፈጠርን ለምን እንደምንኖር ለምን እንደምንሞት ለምን እንደመጣን ለምን እንደምንሄድ ምን እንደሚገጥመን ጀነት ጀሃነም ምን አይነት ስራ ምን እንደሚያስገኝ ምን አይነት ስራ መጥፎ እንደሚያስገኝ ምን አይነት ስራ ኸይር ጀዛ እንደሚያስገኝ ምን አይነት መልካም ነገሮች አላህ ዘንድ የተወደዱ እንደሆኑ ምን አይነት ነገሮች አላህ ዘንድ የበለጠ የተከለከሉ እንደሆኑ ህይወታችን ምን ሊጎዳ እንደሚችል ህይወታችን ምን ሊጠቅም እንደሚችል ማን ጋር ኮኔክሽን ዝምድና እናት አባት ወላጅ በምን አይነት መልኩ መንከባከብ ነገሩን ማስሄድ እንዳለብን ገንዘብ ኢኮኖሚያችን በማህበረሰብ ላይ በተለያዩ ጉዳዮች ላይ እንዴት ነገሮችን መፍትሄ ማግኘት እንደምንችል እንረዳ ዘንድ አላህ በቁርአን ውስጥ ብዙ ምሳሌን ይጠቅሳል። ዛሬም እንግዲህ በሶስተኛው የወህይ አይነት የምናየው የነብዩ ዘከርያን የወህይ አይነት ነው ማለት ነው። ቁርአን ውስጥ የተለያዩ የነቢያት ታሪኮች አሉ። የነብዩ ዘከርያ አንዱ ነው ማለት ነው። ነብዩላህ ዘከርያ ታሪካቸውን ነው ለወህዩ ምን እንደነበር እንረዳው ዘንድ ባጭሩ እንዳስሰዋለን። ከዛ በኋላ የወህዩን አይነት ለመረዳት እንችላለን ማለት ነው። የዘከርያ ዱዓ ተደጋግሞ ይወሳል። በተለይ ደግሞ ልጅ የሌላቸው ባለትዳሮች ልጅ አጥተው ለሚኖሩ ህዝቦች ዘከርያ ምሳሌ ናቸው። ነብዩ ዘከርያ አለይሂ ሰላም መርየምን ሲያሳድጉ መርየም እሳቸው ነው ቀላቢ ናቸው፣ ተንከባካቢ አሳዳጊ ናቸው። ወደሷ ምግብን ይዘው ሲገቡ ሁልጊዜ ምግብ አለ፣ መርየም ሆይ ማን ነው ይሄንን ምግብ የሚሰጥሽ ብለው ሲጠይቋት ከአላህ ነው አለቻቸው። እሳቸው እርግጠኛ ስለሆኑ ማንም በዛ ቦታ ሊገባ እንደማይችል እርግጠኛ ስለሆኑ ሲገቡ ሲያገኙት እና ያ የነበራቸውን የዱዓ ስሜት እንደ አዲስ ሞራላቸውን ቀሰቀሰው ማለት ነው። ከዛ ሁናሊከ ደዓ ዘከርያ ልክ ይሄንን ክስተት በሚያይበት ሰዓት ወዲያውኑ ጌታዬ ሆይ ካንተ ዘንድ የሆነን ልጅ ለግሰኝ። ነብዩላህ ዘከርያ የልጅ አምሮት ኑሮባቸው በጣም የሚወርሰኝ ልጅ የለም ብለው አዝነው ወይም ደግሞ ልጅ አይኔም ባይኔ ሳላይ ብለው የማየት ጉጉት ኖሯቸው አሊያም ደግሞ ውርስ የሚወርሱት የቁንጅናቸውን የቤተሰባቸውን ስም የሚያስጠራ ወይም ሌላ ነገር ዱንያዊም ሆነ ነፍስያዊ የሆነ ፍላጎት ሳይሆን ዱዓ ለማድረግ ያነሳሳቸው ከኋላዬ ከሳቸው በኋላ ሰዎችን የሚገስጽ የሚያስተምር የያዕቁብ አላህ የሆነ ዕውቀት ነው። ይህንን ዕውቀት የሚወርስ ልጅ ስጠኝ ሲሉ ያሳሰባቸውና ያስጨነቃቸው ጉዳይ ህዝቡ ኡማው ይህንን የያዕቁብን ዳዕዋ የሚያስቀጥልላቸው ሰዎች የሌላቸው ሆነው ማለፋቸው ነው ያሳሰባቸው ማለት ነው። ያንን የዳዕዋውን ሲስተም ወይም ደግሞ ሰዎችን ወደ መልካም ነገር የሚመራ ከመጥፎ ነገር የሚከለክል የሆነ ሰው ሳይኖር ማለፋቸው ውስጣቸውን ስለነካው ነው ጌታቸውን እየተዋደቁ እኔ ባንተ ልመናዬ ወለም አኩን ቢዱዓኢከ ረቢ ሸቂያ የተባረርኩ አይደለሁም፣ የተከለከልኩ የተሐረምኩ አይደለሁም፣ የተከለከልኩ አይደለሁም። አንተ የለማኝን ልመና ተቀባይና ሰጪ ነህና ስጠኝ ብለው ሲጠይቁ መላእክቶችን ጠርተው አላህ በያህያ ያበሽራል፣ አንተ እንዳልከውም እንደፈለከውም ደግሞ ገና በልጅነት እድሜው ኪታብን የሚይዝና ሙሰዲቀን ቢከሊማት ገና ከሱ በኋላ ደግሞ በሚመጣው ነብይ ከአላህ በሁን ቃሉ
በሚጸነሰውና በሚወለደው ዒሳ የሚያምን የሆነን ልጅ ሰጥቷል ያበሽራል ሲባሉ እንደገና ኮንፊውዝ አደረጋቸው ማለት ነው። እኔ እድሜ የገፋ አጥንቴ ላላ ጸጉሬ የነጣ ሚስቴ በሐይድ ጊዜዋ እንኳ የማትወልድ አሁን ደግሞ እድሜዋ ገፍቶ መሃን መሆኗን አውቀው እድሜዋም 80ዎቹ የገባ ሆኖ እያለ እንዴት እንደዚህ አይነት ልጅ ይኖረኛል ብለው እንደገና ጥያቄ አቀረቡ ማለት ነው። አሁንም ጥያቄያቸውን ምን ብሎ አላህ መልስ ሰጠ? አንተንስ መጀመሪያ ካለምንም ያስገኘ ጌታ ቻይ አይደለም እንዴ? ጌታዬ ሆይ ምልክት አድርግልኝ አሉ ማለት ነው። ለምን እንግዲህ አንድ ሴት ስታረግዝ አንደኛ ፔሪዷ ይቆማል፣ ሁለተኛ ከፔሪዱ ከመቆም ጋር ደግሞ ሌሎች ምልክቶች አሉ። ማስመለስ፣ ሆድ ቁርጠት ምናምን የተለያየ አይነት ምልክቶች ይታያሉ። 50 ዓመት ላይ ወይ 45 ዓመት ላይ ሊቆም ይችላል፣ ወይም እስከ 60 ሊቀጥል ይችላል። ያ እድሜ ከታለፈ በኋላ ፔሪዴ ቆሟል ብለው የሚያውቁት ነገር ነው። በየወሩ የሚመጣ ነገር ሲቀር ቀረ ማለት ነው። በቃ እርግዝና ቀረ ማለት ነው። ሴቷ የምታመርተው እንቁላል ሲወገድ ነው የሚከሰተው ማለት ነው። ያ ማለት እንቁላልን ማምረት አቁማለች ማለት ነው። መውለድ አትችልም ማለት ነው። ይህ ሆኖ ባለበት ሁኔታ ላይ እንዴት ማርገዟን ላቅ እችላለሁ፣ እንዴት ልጅ እንደተሰጠኝ ላቅ እችላለሁ ብለው ምልክት እንዲደረግላቸው ጠየቁ። አላህም ምን አላቸው? ለሶስት ሌሊት ሰውን ማናገር አትችልም። ስታወራ ምላስህ ይንቀሳቀሳል። ኢላ ረምዛ መንቀሳቀስ ነው እንጂ ድምጽ አይወጣም። አሁን እኔን ራሱ ድምጹን ብትቀንሱት አፍ እየተንቀሳቀሰ መሆኑን ታያላችሁ። ሚውት ብታደርጉት እየተንቀሳቀሰ እንደሆነ ታዩታላችሁ። ነገር ግን ድምጽ አይሰማም ከድምጹ ማለት ነው፣ ከስፒከሩ። ለምን? ድምጹ ስለተዘጋ ማለት ነው። አላህም አንድ ከዋለልን ኒዕማዎች ውስጥ ምንድነው? ምላስ ይሄ በመንቀሳቀሱ ብቻ አይደለም፣ ድምጽ መውጣት የሚችልበትን ሲስተም አብሮ የሰጠን መሆኑ ማለት ነው። ይህንን ምላስ ድምጹን ማውጣት አትችልም ማለት ድምጽ ማውጣት አትችልም። አፍህ ብታወራም አፍህ ቢናገርም ከውስጥ ድምጽ ማውጣት አይችልም። ሰዎች ሊሰሙ አይችሉም። ዝም ብሎ ልክ ቫይብሬት ብቻ ነው፣ የሆነ እንቅስቃሴ ብቻ ነው እንጂ ድምጽ አይወጣም አላቸው ማለት ነው። አላህ Subhanahu Wa Ta'ala ምልክቱን ከነገራቸው በኋላ ነብዩላህ ዘከርያ ይህንን ምልክት ይጠባበቁ ነበር ማለት ነው። ሁሌም ወደ ውጭ ሲወጡ ሰዎችን አላህን አስታውሱ፣ አላህን ዚክር አድርጉ፣ ጧትና ማታ አላህን አውሱ እያሉ ያዛሉ። የሚያዙበት የራሳቸውም መንገድ አላቸው ማለት ነው። ከዕለታት አንድ ቀን በሚወጡ ሰዓት ከተነገራቸው በኋላ ማለት ነው ልክ ጧት ወጣው አላህን በጧትና በማታ አውሱ ብለው ሲናገሩ ድምፁ የለም። ሁልጊዜ እንደሚናገሩ ሲናገሩ ድምፁ የለም። ከዛ አወቁ ያ የተባሉት ነገር እንደሆነ ማለት ነው። ምን አሏቸው ለሰዎች በምልክት ፈአውሃ ኢለይሂም አንሰቢሁ ቡክረተን ወአሽያ፣ ወደ ሰዎቹ ምልክት አሳዩአቸው። ምልክት እንደዚህ ሊሉ ይችላሉ። አሁን እንደዚህ ብል ዱዓ አድርጉ ማለት ነው። እንደዚህ የሆነ እጅን መታጠብ ምልክት ነው። አላህ እንዴት ወህይን እንዴት እየገለጸልን እንደሆነ ማለት ነው። እንግዲህ ነብዩላህ ዘከርያ ምላሳቸው መንቀሳቀስ እንጂ ድምጽ የሌለው መሆኑን ቁርአን ነግሮናል። 3 ቀን ምልክት ማውራት አትችልም ነው። ድምጽ መስማት ድምጽ ካፍ አይወጣም ነው። ዝም ብሎ መንቀሳቀስ ብቻ ነው። መንቀሳቀስ ብቻ በሆነበት ሰዓት ላይ ወደ ህዝብ ወጣው ምን አደረጉ? ምልክት አሳዩአቸው። አላህን አውሱ፣ እንደዚህ ብል ዚክር አድርጉ ማለት እንደሆነ ይታወቃል። እዚህ ሰዎችን ምን አሏቸው? አላህን በጧትና በማታ አስታውሱ አሏቸው። ይህ የወህይ አይነት ምን ሆነ? ምልክት ሆነ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala በጣም በዚህ ቁርአን ውስጥ የሰጠን ጸጋ ተቆጥሮ አያልቅም። ይህ ደግሞ የሚያስመሰግን አላህን ሁሌም እያመሰገንን ይህንን ጸጋውን ለሞላለን ምስጋና ይገባው እያለን ልንከተለው ልንቀበልና ልንመራበት ነው የሚገባው። ኢንሻአላህ በቀጣይ የወህይን አይነት ይዤ ቀርባለሁ።
ሰላሙ አለይኩም ወረሕመቱላሂ ወበረካቱ።